ሁላችሁንም በጌታ ስም ሰላም ላችኋለሁ። የጌታ ኢየሱስ ክርስቶስ ሰላም ለእናንተ ይሁን። የምንማረውን መጽሐፍ እኔ መናገር አይጠበቅብኝም። ሁላችሁም እዛ እንደምትደርሱ እርግጠኛ ነኝ። ምዕራፍ 1 ላይ እንሄዳለን። ይህንን መጽሐፍ ዛሬ የማደርገው ምንድነው ማስተዋወቅ እና ቀጥሎ የሚንቀጥለውን ነገር አቅጣጫ አሳይቼ መተው ነው የሚሆነው። ላልተወሰነ ጊዜ ነው እናንተ የምትማሩት፣ እኔ ግን ለተወሰነ ጊዜ ነው የማስተምረው። 5 ምዕራፎች ስለሆኑ 4 ምዕራፎች ስለሆኑ በተወሰኑ ሳምንታት የኔ ጊዜ ያልቃል፣ የእግዚአብሔር ቃል ደግሞ ይቀጥላል። የሮሜን መልእክት የመጀመሪያዎቹ አንባቢዎች አንድ ጊዜ ነው ያነበቡት፣ በአንዴ ነው ያነበቡት። መቼም መልእክት ደብዳቤ እያረፉ አይነበብም አይደለ? አንድ ሰው ደብዳቤ ጽፎላችሁ የተወሰነ ፓርት አንብባችሁ ደግሞ ነገ ያነበዋለሁ እያላችሁ አታስቀምጡትም ደብዳቤ። በተለይ የምትወዱት የምታፈቅሩት ሰው የጻፈ እንደሆነ። ለአሁን ለወጣቶች ደብዳቤ የሚጽፍ አፍቃሪ የለም። ቴክስት ሜሴጅ፣ ሾርት ቴክስት ሜሴጅ ካልሆነ በቀር በቀድሞቹ እንደነጋሽ ደምስ ደብዳቤ እንደተለዋወጡ እርግጠኛ ነኝ። እና ረጅም ደብዳቤ 3 ገጽ 4 ገጽ ያለው ሲጻጻፉ እና እያረፉ ያነበቡ አይመስለኝም። አንዴ ጭርስ አድርገው ደግሞ ሲናፍቃቸው ሌላ ጊዜ፣ አሁንም ሲናፍቃቸው ደግሞ ሌላ ጊዜ፣ እንደሱ ነው የሚነበበው። የመጀመሪያዎቹ ሮሜ የተጻፈላቸው ሰዎች በአንዴ ነው ያነበቡት። በአንዴ በህዝብ ተሰብስበው በጋራ አንብበው የመልእክቱን ሐሳብ ያጣጣሙት ጉዳይ ነው። ምክንያቱም መልእክት ነበርና። ስለዚህ መልእክት እንደዚህ ነው ሁል ጊዜ የሚነበበው፣ ጭርስ አድርጎ ማንበብ። እናንተ አሁን ቁጭ ስትሉ በአንዴ ቁጭ በቃ ጭርስ ማድረግ ይቻላል 16ቱን ምዕራፍ። ያ የመልእክቱን ጭብጥ ለማወቅ ይረዳናል፣ ሙሉ ሐሳቡን ለማወቅ ይረዳናል። በኮርስ መልክ ሴሚስተር ተምረናል። በትምህርት ቤት ስትሆኑ አንድ ሴሚስተር ልትማሩ ትችላላችሁ። 16ቱ ምዕራፍ በአንዳንድ ቀን፣ አንዱ ምዕራፍ በአንድ ቀን እንማር ብንል ደግሞ 16 ሳምንት ውስጥ እንማራለን። ቢትዊን ላይንስ እያንዳንዱ መስመር ቃሏን እያንዳንዷን እያገላበጥን እንማር ካልን 2 ዓመትም 3 ዓመትም ሊሄድ ይችላል። 2 ዓመት በመድረክ ያስተማሩ ሰዎች አሉ። ከ2 ዓመት በላይ ያስተማሩም ሰዎች አሉ። በየሳምንቱ አንድ መድረክ እያስተማሩ በመደዳ ሽት አድርገው እንደሱ ያስተማሩ ያሉ። ያ ማለት በኮሜንተሪ ደረጃ ማለት ነው። በማብራሪያ ደረጃ እያንዳንዱን ደቂቅ ነገር ሁሉ ሳይቀር ስናጠና ረጅም ጊዜ ሊፈጅ ይችላል። ግን አሁን የተሰጠኝ 4 ምዕራፍ በ5 ሳምንት ስለሆነ ይሄኛውን አፕሮች ቴማቲክ አፕሮች እንላለን። መልእክት ተኮር አቀራረብ፣ መልእክት ተኮር አቀራረብ። የምዕራፍ 1 መልእክት ምንድነው? የምዕራፍ 2 መልእክት ምንድነው በሚል ስለዚህ ሰፊ ነገር ነው ያለው። ግን በ5 ዙር ለማቅረብ ነው በዚህ የቆምኩት። እድል ስላገኘው በድጋሚም በዚህ መድረክ እንዳስተምር እንዳገለግል ጌታም ስለፈቀደ እናንተም ስለጠራችሁኝ በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔርን ቃል የምትወዱ እንደሆናችሁ ከካቻምና ጀምሮ እኔ እዚህ እየመጣው ማስተማር ከጀመርኩ ጊዜ ጀምሮ እያየኋችሁ ነው። አይ ቲንክ ሁለተኛ ጴጥሮስን የተማሪን መሰለኝ። ሁለተኛ ጴጥሮስን፣ ሁለተኛ ዮሐንስ መልእክት፣ እንደዚህ መልእክቶችን እንደሱ ተምረናል። በዚህ ዙር ደግሞ የሮሜን መልእክት አብረን እንማራለን። የተወሰነውን ክፍል ጌታ ይረዳናል። መንፈስ ቅዱስ ከኛ ጋር አለ፣ ያስተምረናል። መንፈስ ቅዱስ በዚህ ሰዓት በቤተ ክርስቲያን ያለው የሰዎችን ጉድ ለመናገር ብዙ ምስጢሮችን ግልጥ እያደረገ ለማሳየትና ለማስደመም አይደለም። መንፈስ ቅዱስ በዚህ ጊዜ በቤተክርስቲያን ውስጥ ያለው ቅዱሳንን ወደ እውነት ሁሉ ሊመራ፣ ሊያስተምር፣ ሊገስጽ፣ ሊወቅስ ነው መንፈስ ቅዱስ ያለው። መንፈስ ቅዱስ ይህንን ነው የሚሰራው። ሰዎች መንፈስ ቅዱስን ለሌላ ጉዳይ መሳሪያ አድርገው ይስሉታል። ግን ዋናው ጉዳይ ሰውን መገሰጽ፣ ማውቀስ፣ ለጽድቅ ስራ ሰዎችን ማዘጋጀት እና የሳተውን መልሶ ወደ እውነት አቅጣጫ መምራት ነው። ጌታም ቃል ሲገባ እንዲህ ነው አይደል ያለው? የእውነት መንፈስ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ነው የተባለው። ያ መንፈስ ከዚያን ጊዜ ጀምሮ ከመጣበት ጊዜ ጀምሮ ሰዎችን ወደ እውነት ሁሉ እየመራ ነው። በእነዚህም ሳምንታት ይህንን መጽሐፍም ሌሎችንም ስትማሩ፣ መጽሐፍ ቅዱስን ስትማሩ መንፈስ ቅዱስ አብሮ እንደሚሆን በጣም እርግጠኛ ነኝ። እኔ በጣም ደስ የሚለኝ
ከደራሲው ጋር አብረን ስለምናነብ የእግዚአብሔርን ቃል ሁለት ደራሲ አለው መጽሐፍ ቅዱስ። አንደኛው ሰው የሆነ ደራሲ ወይም ሂውመን ኦተር ይባላል። እሱ ወረቀትና እስክሪብቶ ያገናኘው አካል። ሌላኛው ዋናው ደግሞ የቃሉ ባለቤት የሆነ ደራሲ አለ። እሱ ማን ይባላል? መንፈስ ቅዱስ ይባላል። መንፈስ ቅዱስ የተመረጡ ቅዱሳን ሰዎችን ነድቷቸው መርቷቸው ነው የጻፉት። የሌሎች ሰዎችን መጽሐፍት ስታነቡ እንደፈለጋችሁ ብትረዱም ችግር የለውም፣ እንደፈለጋችሁ ብትረዱ። ምክንያቱም ደራሲው አጠገባችሁ ቁጭ ብሎ እንዲህ ለማለት ፈልጌ አይደለም አይለንም። እንዲህ የሚለን ደራሲ አብሮን ቁጭ ብሎ ሁሌም ለምሳሌ መጽሐፍ ከጻፉ ሰዎች አዋሳ ውስጥ ካሉት አንድ እኔ በጣም ማቀው ጸጋ በቀለን ነው። መጽሐፉን ሳነብ ቤት አንድም ቀን አጠገቤ መጥቶ አስረድቶኝ አያውቅም። ሲመረቅ በምርቃት ፕሮግራም እኔ በተገኘውበት እንጂ ስለ መጽሐፉ ጥቂት ሲወራ የሰማሁት እሱ እንዲህ ለማለት ፈልጌ ነው፣ ይሄኛው መስመር እንዲህ አይደለም፣ እንዲህ እንዳትረዳ ብሎኝ አያውቅም። የማንንም መጽሐፍ ለምሳሌ ነው የጠራሁት። የትኛውንም መጽሐፍ ስናነብ ማንም ሰው አጠገባችን ቁጭ ብሎ ደራሲው እኔ ነኝ፣ እንዳትሳሳት፣ እዚህ ጋር ልክ አይደለም፣ እንደዚህ አትረዳ፣ አታስብ ብሎና አያውቅም። ግን አንድ መጽሐፍ አለ ሁልጊዜ በምናነብበት ጊዜ ደራሲው አጠገባችን የሚሆን አጠገብ ብቻ ሳይሆን ውስጣችን ሆኖ ወደ ትክክለኛው መረዳት የሚመራ እሱ መጽሐፍ ቅዱስ ይባላል። ስለዚህ ይህንን መጽሐፍ ነው የምናጠነው። ከደራሲው ጋር የምናነበውን መጽሐፍ ከደራሲው ጋር አብረን የምናነበውን መጽሐፍ ነው የምንማረው። ስለዚህ ይህንን መልእክት በትጋትም በቁጥርም እየጨመራችሁ እንድትጨርሱ ከወዲሁ ግብዣዬ። እግዚአብሔርን ቃል የሮሜን መልእክት ነው በዋናነት የምናጠናው። እኔ ግን ዛሬ በዋናነት መግቢያ ነው የሚሰራው ለዚህ መልእክት፣ ወደፊትም ለምትማሩት ጭምር ለሚጨርሷቸው ሙሉ ክፍሎች ጭምር እና ወደ መጽሐፍ ቅዱስ ስትጠጉ በምን አይነት አግባብ መቅረብ እንዳለባችሁ ጭምር መግቢያ ነው የሚሰራው። በዚህ መልክ ነው ዛሬ የምትሰሙኝ። መጽሐፍ ቅዱስ ጀምሬያለሁ ኦሬዲ። መጽሐፍ ቅዱስ የዳንነት ትረካ ይባላል። መጽሐፍ ቅዱስ ከትልቁ ፒክቸር እንጀምር። መጽሐፍ ቅዱስ የምንለው መጽሐፍ የዳህንነት ትረካ ነው። እግዚአብሔር ዓለምን ያዳነበት ታሪክ የተተረከበት መጽሐፍ ቅዱስ ይባላል። ሌላ ስም አለ ወይ ከተባለ የእግዚአብሔር ታሪክም ተብሎ ይጠራል። መጽሐፍ ቅዱስ የእግዚአብሔር ታሪክ ነው። እግዚአብሔርን ማወቅ ከፈለጋችሁ፣ የእግዚአብሔርን ታሪክ መረዳት ከፈለጋችሁ፣ ስለ እግዚአብሔር ማን ይነግረኛል የእግዚአብሔርን ባዮግራፊ ሊወቅ ካላችሁ ሌላ መጽሐፍ አትፈልጉ። የእግዚአብሔር ባዮግራፊ ያለው መጽሐፍ ቅዱስ ውስጥ ነው። እዚህ መጽሐፍ ቅዱስ የድነት ታሪክም ነው፣ ደግሞም የእግዚአብሔርም ታሪክ ነው። ታላቁ የዳህንነት ትረካ በመባል ይታወቃል። ግራንድ ስቶሪ ኦፍ ሳልቬሽን ይባላል መጽሐፍ ቅዱስ። ትልቁ እግዚአብሔር አምላክ ሰውን ያዳነበት ትረካ፣ ሰውን ያዳነበት። እንደምታውቁት ሁለት ዋና ዋና ክፍሎች አሉት። የብሉይ ኪዳን መጽሐፍት የሚባሉና የአዲስ ኪዳን መጽሐፍት የሚባሉ። ብሉይ ኪዳን ስንል የቀደመው ኪዳን ከክርስቶስ መምጣት በፊት ስለ ክርስቶስ መምጣት ሲተነብይ የነበረ ኪዳን ማለት ነው። ወይም በአማርኛ ብሉይ የሚለው ግዕዝኛ ስለሆነ አሮጌው ኪዳን እንለዋለን። አሮጌው ስንል ግን ኔጌቲቭሊ እያሰብን አይደለም። ኪዳኑ አርጅቷል፣ መጽሐፉ ግን ዛሬም ይሰራል። ያረጀው፣ የተሻረው፣ የተፈጸመው፣ ያለቀው ምኑ ነው ከተባለ ኪዳኑ ነው። ኪዳኑ አልቋል፣ ተጠናቋል፣ ተፈጽሟል። መጽሐፉ ግን ዛሬም ለትምህርታችን፣ ለጥቅማችን፣ ደግሞ ለመንፈሳዊ ሕይወታችን በጣም ጠቃሚ ሆኖ ይቀጥላል። ይህንን የሚልበት ምክንያት ብሉይ ኪዳን አርጅቷል፣ ተሽሯል፣ በጉባኤም ሊነበብ አይገባም፣ ማንም ሰው እሱን እያነበበ አይልፋ የሚል ትምህርት ስላለ ነው። የእግዚአብሔር ቃል መጽሐፍ ቅዱስ አንድ ነው። እርሱም 66 መጽሐፍት ያሉት አንድ መጽሐፍ ቅዱስ ነው ያለን። የብሉይ ኪዳን መጽሐፍትንና የአዲስ ኪዳን መጽሐፍትን የያዘ መጽሐፍ ነው ያለን። ስለዚህ የቀድሞውን ኪዳን የዕብራውያንን መጽሐፍ ቅዱስ ማለት ነው። የዕብራውያን መጽሐፍ ቅዱስ ይባላል። ሙሉ በሙሉ 39ኙ ሂብሩ ባይብል ይባላል። የዕብራውያን መጽሐፍ ቅዱስ ማለት አይሁዶች ዛሬ ሙሉ መጽሐፍ ቅዱሳቸው ነው። ብሉይ ኪዳኑ ገና ክርስቶስ አልመጣም ይመጣል ብለው ስለሚያምኑ እሱን ነው የሚያነቡት። እና ይህ መጽሐፍ ትረካ ነው ብያቸዋል። ትረካው ሁለት ትልቅ ክፍል አለው። ብሉይ ኪዳንና አዲስ ኪዳን ያልኩት እንዳለ ሆኖ ትረካው አንድ ወጥ ነው። የሚተርከው አንድ ወጥ ታሪክ አለው። ነገር ግን አንዱ ወጡ ታሪክ ሁለት አንጓዎች አሉት። ክፍል 1 እና ክፍል 2 የምንለው ክፍል አለ።
ይሄ ማለት በብሉይ ኪዳኑ አይደለም፣ ብሉይና አዲስ በሚለው አይደለም። ትረካው ወጥ ነው። ከዘፍጥረት እስከ ራእይ 22 አንድ ወጥ ታሪክ ይዞ ይሄዳል። ግን ሁለት ክፍሎች አሉት፣ ሁለት አንጓዎች አሉት። አንጓው መሃሉ የቱ ጋር ነው ካላችሁ የመጀመሪያው ክፍል ከዘፍጥረት አንድም መጀመር ይቻላል። ብዙ ጊዜ ከዘፍጥረት 3:14 ይጀምራሉ ብዙ ሰዎች። ከዘፍጥረት 3:14 ወይም ከዘፍጥረት 1 ጀምሮ ሰው ከተፈጠረበት ጊዜ ጀምሮ እስከ ክርስቶስ መስቀል ድረስ የሚመጣው ትረካ ነው። ከዘፍጥረት እስከ ክርስቶስ መስቀል። ይሄንን ትረካ ቢፎር ክሮስ ብለን እንጠራዋለን። ከመስቀሉ በፊት የነበረ ትረካ እዛ ጋር ይጀምራል። በሰው ውድቀትና እግዚአብሔር ለሰው ልጆች በገባው ፕሮሚስ ይጀምራል። ያ ማለት ዘፍጥረት 3:14-15 ላይ የእግዚአብሔር ፕሮሚስ አለ። ከሴቲቱ የሚወለደው ራስህን ይቀጠቅጣል የሚል ፕሮሚስ አለ። ከዚያ ፕሮሚስ ጀምሮ ትረካው ያ ፕሮሚስ መጥቶ እስኪፈጽመው ድረስ ያለውን ይተርከናል ማለት ነው። እዛ ጋር ይጀምራል። የሚያውጠነጥነው ብዙ ነገር በዙሪያው ሊዞር ይችላል። ግን በመሃል የሚሄድ እንደ አክስ በመሃል እንደሚያልፍ እንደ ዘንግ ሌላው ነገር ሁሉ እየተሽከረከረ ማይቆራረጥ የትም ቦታ ላይ የትኛውም መጽሐፍ ውስጥ ማይጠፋ አንድ ወጥ ትረካ አለ፣ አንድ ወጥ መልእክት አለ ውስጡ ላይ። ከዚያ ከዘፍጥረት 3 እስከ መስቀሉ ድረስ የሚሄደው መስቀሉ ማለት በማቴዎስ ያው ጌታ የተሰቀለበትን ምዕራፍ ማየት ይቻላል። ወይም በሉቃስ 23 ሊሆን ይችላል። በዮሐንስ ወንጌል ምዕራፍ 20:18 ጀምሮ ያለውን የኢየሱስን መስቀል እስከ መስቀሉ ድረስ የሚሄደው ትረካ ይመጣል። ከሴቲቱ ይወለዳል። ያ የሚወለደው መጥቶ ራስን ይቀጠቅጣል የሚል ፕሮሚስ አለ፣ ወንጌል አለ እዛ ጋር። ያ ወንጌል እስኪፈጸም ድረስ ያለውን ክፍል የያዘ ክፍል 1 ወይም ከመስቀሉ በፊት ያለው ትረካ ሆኖ ከመስቀሉ በፊት ያሉትን ጉዳዮች የሚያብራራ ወደ መስቀሉ የሚጠቁም መስቀሉ በዚህ ጋር እንዲህ አይነት መሲህ ይመጣል የሚል መጽሐፍት ሁሉ በትብብር ምን ትላላችሁ ቢባሉ የሚመልሱት አንድ ሐሳብ ያለው ወጥ አንድ ትረካ። ሁላችሁ ምን ትላላችሁ? በተለይ የብሉይ ኪዳን መጽሐፍት በሶስት ነው በዋናነት የሚከፈለው። ሕግ፣ ነቢያትና መዝሙራት ተብለው በአይሁዶች ቋንቋ፣ በእኛ አከፋፈል 4 ሊሆን ይችላል። ሕግ፣ ነቢያትና መዝሙራት ሁሉም በጋራ ምን ትላላችሁ ቢባሉ የሚሰዋ ለዓለም መድኃኒት የሆነ አንድ መስዋዕት ይመጣል የሚለውን የሚናገሩ ናቸው። በጋራ ወደፊት የሚጠቁሙ ናቸው። ስለዚህም ነው ኢየሱስ መጽሐፍት ሁሉ ስለኔ ይናገራሉ ያለ። ስለሱ እስከ መስቀሉ ድረስ ያለውን የሚተርኩ ቢፎር ክሮስ ስቶሪ ወይም ትረካ ብለን የምንጠራው ይሆናል። ይሄ ከመስቀሉ በፊት ያለው ወደ መስቀሉ የሚያመለክት ሊመጣ ያለውን መሲሁን የሚሰዋውን የዓለምን መድኃኒት የሚያሳይ ትረካ ይባላል። ከመስቀሉ በፊት ያለው ስለዚህ መጽሐፍት ሁሉ ስለኔ ይናገራሉ ሲል ይሄንን ማለቱ ነው። ሕግ፣ ነቢያት ወይም መዝሙራት ብለው ኢየሱስ ራሱ ጠርቷል። ሕግ፣ ነቢያትና መዝሙራት ይላል። በጥቅሉ የብሉይ ኪዳን መጽሐፍት ማለት ነው። እኛ የሕግ መጽሐፍት፣ የታሪክ መጽሐፍት፣ የቅኔ መጽሐፍትና የትንቢት መጽሐፍት ያልናቸውን እነሱ በሶስት ጥቅል ሕግ፣ ነቢያትና መዝሙራት ብለው ይጠሩታል። እና መስቀሉ ነው አንጓ የሚለው የትረካው አንጓ። ይሄ ትልቁ መጽሐፍ አንድ ጉዳይ ላይ ያሽከረከረ መስቀሉ ጋር ሲደርስ አንድ ብሬክ ያደርጋል ማለት ነው። ቻፕተር 2 ይቀጥላል። ቻፕተር 2 አፍተር ክሮስ ከመስቀሉ በኋላ ያለው ትረካ። ከመስቀሉ በኋላ ያለው ትረካ መስቀሉ ማለት ምንድነው ካላችሁ እግዚአብሔር ለዓለም ያዘጋጀው መስዋዕት የእግዚአብሔር በግ የተሰዋበት በጉ ክርስቶስ ራሱን አሳልፎ የሰጠበት ሲሆን እግዚአብሔር አብ ለዓለም ሁሉ ያለውን ፍቅር በግልጽ የተረከበት ስፍራ ነው መስቀል። እግዚአብሔር ሰዎችን ምን ያህል እንደሚወድ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ በብዙ መንገድ እግዚአብሔር ሰዎችን እንደሚወድ ይናገራል። ነገር ግን በግልጽ ዮሐንስ እንዲህ ብሎ አብራርቶ ነበረ። ዮሐንስ ምዕራፍ 1 ቁጥር 16 ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዴት ወዷል ይላል? እንዲሁ ወዷልና ይላል። እግዚአብሔር ፍቅሩን የተረከበት አንድ የአዲስ ኪዳን ምሁር በጻፈው መጽሐፍ ላይ እግዚአብሔር በብዙ መንገድ ፍቅሩን አብራርቷል። ለሰው ልጅ ለፍጥረት ያለውን ፍቅር አሳይቷል። የመጨረሻ ትልቁን ዲሞንስትሬሽን ወይም ትልቁን ማብራሪያ የተጠቀመው መስቀል ላይ ነው ይላል።
መስቀል ላይ ነው ይላል። ቤት ውስጥ ልጆች ያሏችሁ ትልልቅ ሰዎችም ስላላችሁ ልጆች ያሏችሁ ልጆች ህፃናትን ትወደኛለህ ብላችሁ ሲጠይቁ አዎ እወድሃለሁ ዳዲ ማሚ ይሉናል። ትልልቆችም ታላላቆች የሆንን ትወደኛለሽ እንባባላለን እና እወድሃለሁ ይሉና እንዴት ነው የምትወጂኝ ወይም እንዴት ነው የምትወደኝ ስንላቸው የሚያሳዩን አንድ ምስል አለ። እንዴት ነው የሚሉ አማን ቅፍ እንደዚህ ነው አይደለም የሚሉት። እንዴት ነው የምትወደኝ ቅፍ መተው አንገታችን ላይ ቅፍ አድርገው ወይም የቻሉትን ያህል ቅፍ አድርገው ንቅ አድርገው እንዲህ ነው የሚወድህ ይሉናል። እግዚአብሔርን ትወደኛለህ ወይ ብለን ብንጠይቅ ምን አይነት ምልክት የሚያሳይ ይመስላችኋል? እወዳችኋል። የመጨረሻ እንዴት ትወደኛለህ ብላችሁ ብትጠይቁት ህፃን ልጅ እቅፍ ብል እግዚአብሔር ደግሞ ጻድቁ እግዚአብሔር መለኮት ንጹህ የሆነ ኃጢአት የማያውቅ እሱ ሰው ሆኖ መጥቶ የሰውን ኃጢአት ሁሉ ተሸክሞ ተጨንቆ እስኪያልበው እስኪጨነቅ ተጨንቆ ያለ እንቅልፍ አድሮ በብዙ ስቃይ መስቀል ላይ እንዴት እንደሚወደን የመጨረሻውን የጨረሰበት የመጨረሻውን ማብራሪያ። ከዛ እንዲህ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 14 አካባቢ እንዲህ የሚል ቃል አለ አይደለም? ነፍሱን ለወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። ሰዎች እንዴት ትወደኛለህ እንዴት ትወጂኛለሽ ብንል ሊሉን ይችላሉ። በርቀት እንደዚህ ብሎ ሊሉ ይችላሉ። አንዳንድ ወጣቶች የሚሉት ነው። ፍጹም በሆነ እፍረት በሌለበት የመጨረሻ ትልቁ ፍቅር የወደደን አምላካችን የተባረከ ይሁን። ለሱ ፍቅር ምላሽ ከተባለ ምንም መሆን ከቻልን የምንችለውን ሁሉ እንሆንለታለን። አሜን። ህይወታችሁን እፈልጋለሁ ብል ህይወታችንን እንሰጣለን። ምክንያቱም ሞታችንን ወስዶ ህይወቱን ሰጥቶናልና። የኛ የምንለው ህይወትም የለንም ሲጀመር። እስከ መስቀሉ ድረስ ያለውን ተርኬ መስቀሉን ነው እያነሳው ያለሁት። መስቀሉ ማለት አንጓ ኢየሱስ ክርስቶስ ስለኛ የተሰዋበት እግዚአብሔር አብ ለዓለም ያለውን ፍቅር ያብራራበት የመስዋዕት በግ የተባለው የእግዚአብሔር በግ የተባለው በዮሐንስ ወንጌል ምዕራፍ 1 እሱ የታረደበት እሱ የተሰዋበት የኛ ኃጢአት የተወገደበት ጌታችን ኢየሱስ ስለኛ የደቀቀበት ኃጢአት ሆኖ ንጹህ እሱ ስለኛ የተሰዋበት ቦታ ነው። ከዛ ቀጥሎ ያሉት ትረካዎች ሁሉ የት ይጀምራሉ ካላችሁ ከሐዋርያት ሥራ ምዕራፍ 1 ምናልባትም በቁጥር ከፈለጋችሁ ቦርደሩን ከቁጥር 8 ጀምሮ እስከ ዳግም ምጽአቱ ድረስ የሚቀጥሉ ትረካዎች ናቸው። ሁለተኛው ክፍል አፍተር ክሮስ ያለው በመስቀሉ ላይ የተሰራውን ስራ የሚያብራሩ ናቸው። ቀጣዮቹ ትረካዎች በመስቀሉ ላይ የተሰራውን በመስቀል ላይ ምን እንደተከናወነ የሚያብራሩ ትረካዎች ናቸው የሚቀጥሉት። ስለዚህ ዛሬም መማር የምንጀምረው መልእክት ያንን ነው የሚያሳየው። ወደፊት የሚመጣውን ብቻ ሳይሆን ስለኛ በመስቀል ላይ የተሰራውን ስራ የተገለጠውን የእግዚአብሔርን ጽድቅ የሚያብራራ ታሪክ ነው ማለት ነው። ስለዚህ ሐዋርያት ሥራ ሐዋርያቱ ውስጥ እግዚአብሔር የሰራውን ታሪክ ተርኮ ከዛ መልእክቶች ውስጥ ስንገባ መልእክቶች በጥቅሉ በመስቀል ላይ የተሰራውን ታላቅ የእግዚአብሔር ማዳን ያብራራሉ። ወንጌላት ትረካውን ደግመው አብራሩልን ነገሩን። ግን መልእክቶች ጋር ስንመጣ ግን ማብራሪያዎች ብቻ ሳይሆኑ ትእዛዛትም ናቸው። የአዲስ ኪዳን ሕግጋት ናቸው መልእክቶች። የአዲስ ኪዳን ሕግጋት ፕሪስክሪፕሽንስ ናቸው። ከሮሜም 1 ጀምሮ የጳውሎስ መልእክቶች አሉ። 14 የጳውሎስ መልእክቶች ወይም 13 ፕሪስክሪፕሽንስ ናቸው። ሌሎችም የጻፏቸው መልእክቶች እንደምናውቀው ሰፊውን መልእክት የጻፈው ማን ነው? ከመልእክቶች መካከል ጳውሎስ ነው። ወደ 13 14 መልእክቶችን ጽፏል። ከዛ በኋላ ዮሐንስ ሐዋርያው 3 መልእክቶችን ጽፏል። ጴጥሮስ 2 መልእክቶችን ጽፏል። ይሁዳና ያዕቆብ ደግሞ አንዳንድ መልእክት ጽፈዋል። እነዚህ ናቸው መልእክቶች። አጠቃላይ አዲስ ኪዳን መልእክቶች ለኛ በመስቀል ላይ የተሰራውን ስራ እየነገሩ የተፈጸመውን ያንን እየነገሩ ትእዛዝ የሚሰጡ ናቸው። አኗኗርን የሚያስተምሩ ፕሪስክሪፕሽንስ ናቸው። ልክ እንደ ዶክተር ትእዛዝ እንደ ሐኪም ትእዛዝ መድኃኒትን እንዲውሰድ እንዲል ፕሪስክሪፕሽንስ ናቸው። ወንጌላት ዲስክሪፕሽንስ ናቸው። ቋንቋውን ለምታውቁት ነው። ወንጌላት ማብራሪያ ትረካዎች ናቸው። መልእክቶች ግን ምንድነው? ፕሪስክሪፕሽን ትእዛዛት ናቸው፣ ሕግጋት ናቸው ማለት ነው። ይሄንን ነው ከሮሜ የምንማረው። ይሄንን ነው የምንማረው።
የእግዚአብሔር ታላቅ ማዳን የሚያሳይ ወይም የሚያብራራ ክፍልን ነው ልናጠና ያለውና ይህንን ክፍል በደንብ ለመረዳት ነው። ስለዚህ ከመስቀሉ በኋላ ያለውን ነገር ስንረዳ 6 ነገሮችን ይነግረናል። በመልእክት ውስጥ በዋናነት መልእክቶች 6 ነገሮችን ይነግሩናል። በዋናነት ምን ብለው ይነግሩናል ካላችሁ የመጀመሪያው ከ6ቱ ነገሮች የመጀመሪያው አንደኛው ኢየሱስ ክርስቶስ የእግዚአብሔር የተስፋ ቃል ፍጻሜ ነው ይሉናል። ይሄንን የሚነግረን ሮሜ 1 ነው ማለት ነው። አጠቃላይ መልእክቶች ናቸው ይሄንን የሚነግሩን። አሁን እየነገርኳችሁ ያለው ትልቁ ምስል ነው። ትልቁን መጽሐፍ ቅዱስን ስንጠጋ ይሄንን ልብ እንድንል ሮሜ ጨምሮ አጠቃላይ መልእክቶች ይሄ ነው አንዱ ሜሴጃቸው። ኢየሱስ ክርስቶስ የእግዚአብሔር የተስፋ ቃል ፍጻሜ ነው። ተስፋውን ቃል ፈጸመው። እግዚአብሔር ተናግሮ እንደማይዋሽ በተግባር በመፈጸም ቃሉን እውን ወይም ሙሉ ያደረገበት የመጽሐፍት ክፍል ናቸው መልእክቶች። እግዚአብሔር አይዋሽም። እግዚአብሔር ይናገራል። እግዚአብሔር የተናገረውን ያደርጋል። እግዚአብሔር የማይዋሽ አምላክ ነው። የማይዋሽ አምላክ መሆኑን ከዚህ በኋላ ሌላ ምሳሌ በመስጠት እናብራራም። በብሉይ ኪዳን ከክርስቶስ መስቀል በፊት ወይም በድሮ ኪዳን ሲያወራ ሲናገር የኖረውን ልጁን ኢየሱስ ክርስቶስን በመላክ ይሁን አድርጓል። ኢየሱስ ይወለዳል ተባለ፣ ተወለደ። ኢየሱስ መከራ ይቀበላል ተባለ፣ ተተነበየ፣ መከራ ተቀበለ። ኦልሬዲ ከዛ በፊት የሆነው ስለ እግዚአብሔር ታማኝነት በቂ ማስረጃ ነው። ተናግሮ የማይዋሽ እግዚአብሔር አሁንም ይናገራል፣ ወደፊትም የተናገረውን ይፈጽማል። አሜን። እግዚአብሔር የተናገረውን የሚፈጽም ኢየሱስ ክርስቶስ የእግዚአብሔር የተስፋ ቃል ፍጻሜ ነው የሚል ነው አንዱ። ሁለተኛው መልእክቶች የሚያነሱት ትልቅ መልእክት ምንድነው? የአማኞች አዲስ ሕይወት የእግዚአብሔር ነጻ ስጦታ ነው የሚል ነው። የአማኞች አዲሱ ሕይወት የእግዚአብሔር ነጻ ስጦታ ነው። ይሄ የምንኖረው አዲሱ ሕይወት ስጦታ ነው፣ የኛ አይደለም። ነጻ ግፍት ነው፣ የእግዚአብሔር ስጦታ። እግዚአብሔር ነጻ የሰጠን ስጦታ ነው። ምክንያቱም እኛ በኃጢአታችንና በበደላችን የሞትን ሞተናል ኦልሬዲ። ስለዚህ ሞታችንን መጥቶ ወሰደውና የኔን ሕይወት ውሰዱ ብሎ እሱ ለኛ ሕይወቱን ሰጠን። የኛን ሞት ወሰደ፣ የሱን ሕይወት ለኛ ሰጠን። የኛን ሞት ወስዶ ምን አረገ ካላችሁ መስቀል ላይ ሰቀለው፣ መስቀል ላይ ጠረቀው፣ መስቀል ላይ ይዞት ወጣ ማለት ነው። የኛን ሞት የኛን ደሞዝ ኢየሱስ ተቀበለ፣ መስቀል ላይ ይዞት ወጣ፣ ለኛ የሱን ሕይወት ሰጠን፣ ነፃ ስጦታ። ስለዚህ የኔ ነው የምንለው ሕይወት የለንም። የተሰጠን ሕይወት የምንኖረው ሕይወት አዲሱ ሕይወታችን የእግዚአብሔር ነፃ ስጦታ፣ ባለ አደራ ነን ለሕይወታችን። ይሄንን ያብራራልናል ሮሜን ጨምሮ ሌሎችም መልእክቶች። ስለዚህ አማኞች አዲሱ ሕይወት የእናንተ ብቻ አይደለም፣ በነፃ የተሰጠ የእግዚአብሔር ስጦታ መሆኑን ልብ እንድንል ነው። ሶስተኛ መልእክቶች ምን ይነግሩናል? ሶስተኛ ነገር ክርስቲያኖች ድነታቸው በእምነት ያገኛሉ ወይም ድነታቸውን በእምነት ያገኛሉ። ክርስቲያኖች ድነታቸውን በእምነት ያገኛሉ ወይም ሰዎች ድነትን በእምነት ያገኛሉ። የዳኑ መሆናቸውም በተለወጠ ሕይወት ይታያል የሚል ነው። ድነት የሚገኘው በእምነት ነው። ድነት የምናገኘው በእምነት ነው። መዳናችንም ደግሞ የሚታወቀው ሰባኪው ባወጀው ወይም ጌታን ያስቀበለን ሰውዬ በቃ ድነሻል ከዚህ በኋላ ባለው ድምጽ ብቻ ሳይሆን እኛ ዕለት ዕለት በምንኖረው በተለወጠ ሕይወት ነው መዳናችን የሚታየው። በእምነት እንድናለን፣ በማመን ብቻ እንድናለን። መዳናችን ግን በሕይወት ይታያል ማለት ነው። መጽደቃችን፣ መዳናችን በሕይወት ይታያል። አንድ ሰው የዳነ መሆኑ በምን እናውቃለን? በምን እናውቃለን ካላችሁ አንዱ የምናውቅበት መንገድ በተለይ ዋናው መንገድ በሕይወቱ ነው የምናውቀው፣ በአኗኗሩ ነው የምናውቀው። በአኗኗሩ በተለወጠ ማንነት የሚመላለስ ከሆነ ሰውየው የዳነ መሆኑ ምልክቱ ነው። አንድን ችግኝ ተክለን ጸደቀ አልጸደቀ ብለን አይተን ነው የምንመሰክረው። ችግኝ ተተክሎ መጽደቅ አለመጽደቁ በምን ይታወቃል? ልምላሜ ሲያሳይ አይደለም? አንድ ችግኝ ተተክሏል፣ በቃ ከተተከለበት ቀን ጀምሮ በቃ ጸድቀሃል የሚል ችግኝ ላይ አይታወጅም። ይህ እንደሚጸድቅ እናምናለን፣ ይጸድቃል ብለን ተስፋ እናደርጋለን። ግን ጸድቀሃል ብለን ለችግኙም ጭምር ለመመስከር ችግኙን ማየት አለብን። ችግኙን ዕለት ዕለት በሚያሳየው የህይወት ለውጥ አዲስ እንቡጥ ሲያወጣ ልምላሜ ሲያሳይ ህይወቱ ሲፈካ ጸድቋል ማለት ነው ችግኙ።
የአማኝ ህይወት ከዚህ ጋር የሚመሳሰል ነገር አለው። እኛ በእምነት የመጀመሪያው ቀን ጸድቀናል ብለን እናውጃለን። የስ ድነት የሚገኘው በእምነት ብቻ። ግን መዳኑ ግን በምን ይመሰከራል? ይሄ ሰው ድኗል፣ እቺ ድናለች ብለን በምን እንመሰክራለን? በተለወጠ አኗኗር፣ በተለወጠ ህይወት በመኖራችን። ክርስቲያኖች ድነት የሚያገኙት በእምነት ብቻ ነው። ነገር ግን በተለወጠ ምልልሳቸው ሰዎች ድነዋል ብለው ሊመሰክሩ ይችላል። ኃጢአትን እምቢ ማለት በሚችል ማንነት፣ በጽድቅ በመመላለስ እግዚአብሔርን በሚፈራ አኗኗር በመኖር ማለት ነው። አራተኛው መልእክቶች የሚነግሩን ሌላኛው ትልቅ መልእክት አማኞች ማለት አዲሱ እስራኤል ናቸው። አዲሱ እስራኤል ቤተ ክርስቲያን ወይም ደግሞ የእግዚአብሔር ሕዝብ የሚለውን የሚወክሉ ናቸው የሚለውን ይነግሩናል። መልእክቶች ናቸው ይሄንን የሚነግሩን። አማኝ ማለት ማን ነው ከተባለ አዲሱ እስራኤል። አዲሱ የሚል ቃል ካለ አሮጌ አለ ማለት ነው። የድሮ እስራኤል አለ። የድሮ እስራኤል እዛ ጌታ ኢየሱስ በስጋ የመጣበትን ጎሳ ያሳያል፣ ነገድ ያሳያል። እስራኤል የድሮ እስራኤል። አማኞች ስል ቤተ ክርስቲያን ማለቱ ነው። ቤተ ክርስቲያን ሲባል ደግሞ የእግዚአብሔር ሕዝብ ማለት ነው። በሌላ ቋንቋ አዲሱ እስራኤል። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ስለ ማንነቱ ሲናገር እንዲህ ብሏል። እውነተኛ የወይን ግንድ እኔ ነኝ የሚል ቃል አንብባችኋል አይደል? እውነተኛ የወይን ግንድ እኔ ነኝ 15:1 ላይ 7 እኔ ነኝ ካላቸው ነገሮች የመጨረሻው እኔ ነኝ ያለው አንዱ እውነተኛ የወይን ግንድ የሚለው ነው። ከምዕራፍ 6 እስከ ምዕራፍ 15 ኢየሱስ በዮሐንስ ወንጌል 7 ጊዜ በዋና ጉዳይ እኔ ነኝ ብሏል። የሕይወት እንጀራ እኔ ነኝ፣ የዓለም ብርሃን እኔ ነኝ፣ እውነት መንገድ ሕይወት እኔ ነኝ እያለ ሰባተኛው የመጨረሻው እኔ ነኝ፣ እውነተኛው የወይን ግንድ እኔ ነኝ ብሏል። ያ ማለት እውነተኛ የሚል ቃል ገላጭ ነው። ከፊት ለፊት ከገባ እውነተኛ ያልሆነ ወይን ግንድ ነበረ ማለት ነው። እርሱ የሚያሳየው ማንን ነው? ያኛው የወይን ግንድ የብሉይ ኪዳኑ የወይን ግንድ እርሱም እስራኤል ይባላል። መዝሙር 80ን ስታነቡ ከግብፅ አምጥቼ በከነዓን አይዛብን አባርሬ ተከልኩሽ ይላል። አንቺ የወይን ተክል ይላል። ኢሳያስ ምዕራፍ 5 ከቁጥር 1 እስከ 5 ስታነቡ የወይን ቦታዬ ላይ ቦታ አመቻችቼ ድንጋዮችን ለቅሜ አውጥቼ ተክዬ በመሃል የምትጠጭበትን ውሃ አስተካክዬ ፍሬ ጠበቅኩ፣ ፍሬ አፈራሽ፣ ግን ፍሬሽ መራራ ሆነብኝ ይላል የወይን ተክል። ያ ማለት እስራኤልን ነው። ኢየሱስ እውነተኛው እኔ ነኝ ስል ያኛው ምሳሌ ነው ማለቱ ነው። ምሳሌ የወይን ተክል እስራኤል ነው። እውነተኛው የወይን ተክል ኢየሱስ ነው። እኛ ደግሞ ቅርንጫፎች ነን። የእውነተኛው የወይን ግንድ የእውነተኛው እስራኤል ቅርንጫፎች ነን ማለት ነው። ኢየሱስ ግንዳችን ነው፣ እኛ ደግሞ ቅርንጫፎች ነን። ይሄ ቃል በጣም ሐሴት ይሰጠኛል፣ ውስጤን ያሞቀዋል። ሁላችንም እኛ በክርስቶስ ኢየሱስ የምናምን ሁላችንም ግንዳችን አንድ ነው። እኛ ቅርንጫፎች ነን። ኬትም እንምጣ፣ ምንም አይነት ባክግራውንድ ይኖረን፣ ምንም አይነት ስታተስ ይኖረን፣ ግንዱ ላይ ያለን ቅርንጫፎች ነን። ግንዳችን አንድ ነው፣ እኛ ቅርንጫፎች ነን። አሜን። ይሄንን ከብዙ አንግል ማሰብ ትችላላችሁ። አማኞች አዲሱ እስራኤል ነን። ቤተ ክርስቲያን የእግዚአብሔር ሕዝብ የሚለውን ሐሳብ ነው እያብራራሁ ያለሁት። እኛ ክርስቲያኖች ወንድምና እህት ነን እንጂ ዘመድና ባዳ በመካከላችን የለም። እኔ በልዩነት እንደዚህ ነው ማምነው። በአማኝ መካከል ዘመድም ባዳም የለም፣ ያለው ወንድምና እህት ብቻ። ዘመዴ፣ አክስቴ፣ አጎቴ ልጅ፣ የወንዜ የኔን ቋንቋ የሚችል የማይችል የሚባል በክርስቲያን መሃል የለም። በክርስቲያን መካከል ያለው ወንድምና እህት። ላስብላችሁ እንደው በትህትና ልጠይቃችሁ፣ በመካከላችን በሉ እስኪ ዘመድና ባዳ የለም በሉ እስኪ። ያለው ወንድምና እህት ብቻ ነው። ፔሬድ። ከዚህ ውጪ ምንም ትርጉም የለም በእኛ መሃል ወንድምና እህት እንጂ እኛ ዘመድና ባዳ አይደለንም። እዚህ መሃል ዘመድና ባዳ የለም። ግንዱ አንድ ነው። የዘር ግንዳችንም እሱ ነው። ቅርንጫፍ ግንዱ የግንዱ አይነት ነው። ግንዳችን ኢየሱስ ነው። አዲሱ እስራኤል ነን እኛ። አዲሱ የእግዚአብሔር ሕዝብ ነን እኛ። አዲሱ ኪዳን የተሰጠን የአዲስ ኪዳን ማህበረሰብ ነን እኛ። we are new covenant community። የአዲስ ኪዳን ኮሚኒቲ ነን። የአዲስ ኪዳን ማህበረሰብ ነን። በቃ ፔሬድ። ከዚህ ውጪ ሌላ ሐሳብ ያለው ሰው ከእንደገና ይጠመቅ፣ ከእንደገና ጌታን ይቀበል ብዬ ነው ማምነው። ከእንደገና ጌታን ይቀበል፣ ወደ ግንዱ ከእንደገና ይጣበቅ። አንድ ግንድና ብዙ ቅርንጫፎች። ግንዱ ይችለናል፣ እኛ ምን ጨነቀን? ግንዱ አይችልም? ይችላል። እሱ ኖሪሽ ያረጋል፣ ይመግባል። ግንድ ቅርንጫፉን ይመግባል፣ ግንድ ቅርንጫፉን ይሸከማል። የግንድ አይነት ነው የቅርንጫፍ አይነት። ቅርንጫፍ ሌላ ግንድ ሌላ ሊሆን አይችልም።
በእኔ ላይ ያለውን ግን የማያፈረውን ይቆርጣል የሚለው ራሱ በእርሱ ላይ ያለ የሚመስል ግን የውሸት የሆነ ፎልስ ክርስቲያን፣ ፎልስ አማኝ፣ ትክክል ያልሆነ ያልተተከለ፣ ያልተጣበቀ ምናልባት ቅጽል የሆነ በአንዳንድ ትልልቅ ግንድ እንጨቶች ላይ ተቀጽላ የሆነ ሌላ ሐረግ ያድጋል። የግንዱን አይነት አያፈራም። ሌላ የራሱን ነው የሚያፈራው። እንደሱ አይነቱን ይቆርጣል፣ ያስወግደዋል። ያ ነው የሚጣለው። ያላመነ በትክክል በጌታ ያልተተከለ፣ በትክክል በጌታ የተተከለ የራሱ የሆነ ቅርንጫፉ ግንዱ የራሱ የሆነ የራሱን ግንድ ማንነት የተሸከመ የሱን አይነት ፍሬ የሚያፈራ የሱ አይነት መልክ ያለውን እርሱ ወደ ሲኦል አይጥለውም። የራሱ ግንድ ስለሆነ የራሱ አይነት ስለሆነ ኖሮ ግን እየመሰለ እዛው አለው እያለ ግንዱን የማይመስል ከሆነ ግን እሱ ይቆረጣል የሚለው ያንን። አማኞች አዲሱ እስራኤል ነን። የአዲስ ኪዳን እስራኤል ነን። የአዲስ ኪዳን ማህበረሰብ ነን። የእግዚአብሔር ሕዝብ እንባላለን። የእግዚአብሔር ሕዝብ። አምስተኛው አማኞች በዚህ ክፉ ዓለም በመከራ ውስጥ እያለፉ ሊመጣ ያለውን ጌታቸውን በመናፈቅና የድነታቸውን ፍጻሜ በተስፋ ይጠባበቃሉ። መልእክቶች ይህንን ነው የሚነግሩን። ሌላኛው አማኞች በዚህ ክፉ ዓለም በመከራ ውስጥ ያልፋሉ። በስደት እናልፋለን። በተቃውሞ ውስጥ እናልፋለን። ልክ አይደላችሁም ጥፉ እንባላለን። ያመነውን ስላመንን ብቻ የሚቃወመን ብዙ ይበዛል። ነገር ግን በዚህ ዓለም ውስጥ ሳላችሁ መከራ አለባችሁ የተባለውን ቃል እያሰብን ሊመጣ ያለውን ጌታችንን በጉጉት በመናፈቅ እንጠባበቃለን። የድነታችንን ፍጻሜ መጠናቀቂያው እንዲመጣ እርሱን እንጠብቃለን። እና ስድስተኛውና የመጨረሻው መልእክቶች 6 ነገሮችን ይነግሩናል ብዬ ነው ይሄንን ጀመርኩ። ይሄንን የሚነግሩን መልእክቶች ናቸው። መልእክቶች አማኞች በመከራ ውስጥ እንደሚያልፉ፣ በስደት ውስጥ እንደሚያልፉ፣ ሊመጣ ያለውን ጌታ ደግሞ ተስፋ እያደረጉ እንደሚጠባበቁ ጭምር ይነግሩናል። ስድስተኛው ይሄ ነው ደግሞ ሐሰተኛ አስተማሪዎች፣ የክርስቶስ ተቃዋሚዎች ይመጣሉ። ወንጌልን የሚያጣምሙ ሌላ የራሳቸውን ወንጌል የሚሰብኩ ይመጣሉ። ስለዚህ ከነርሱ ተጠበቁ የሚለውን ይነግሩናል መልእክቶች። የመልእክቶች ትልቁ ሐሳብ ይሄ ነው። አሁን የነገርኳችሁ ጄኔራል ነገር ነው። መልእክቶች ይሄንን ነው የሚነግሩን። ትልልቅ ነገሮችን ኢየሱስ ክርስቶስ የመጀመሪያው የእግዚአብሔር የተስፋ ቃል ፍጻሜ ነው። አማኞች አዲስ ሕይወት ስጦታ ነው የሚል። ሶስተኛ ክርስቲያኖች ድነታቸውን በእምነት ነው የሚያገኙት፣ በእምነት ነው የሚጸድቁት፣ የሚድኑት የሚለውን ይነግሩናል። አማኞች አዲሱ እስራኤል ናቸው ይሉናል። አራተኛ እንደዚሁ አምስተኛ አማኞች በዚህ ክፉ ዓለም መከራን ታግሰው ሊመጣ ያለውን ጌታቸውን በጉጉት በናፍቆት እየተጠባበቁ ድነታቸውን ይፈጽማሉ ይለናል። ስድስተኛው ሐሰተኛ አስተማሪዎችን ይከላከላሉ። ይሄ የመልእክቶች ሐሳብ። ይህን ካዝን መልእክቶችን እንቅመስ፣ ሮሜን እንጀምር ማለት ነው። ይሄ በአጠቃላይ መልእክቶች የሚያወሩት ነው። በዚህ ውስጥ ነው መልእክትን ስናጠና ሌላውንም ቆሮንቶስንም ብናጠና ሌሎችንም ስናጠና የመልእክቶች ትልቁ ጉዳይ በመስቀል ላይ የተፈጸመውን የእግዚአብሔርን ታላቅ ማዳን የሚተርኩ የትእዛዝ የሚያስተላልፉ ናቸው። ሮሜ መልእክት። የሮሜን መልእክት ደግሞ እናንኳኳ እስኪ፣ በር ይከፈትልን፣ ገብተን አብረን ከሮሜ መልእክት ጋር ለመጫወት ሮሜንም እንተዋወቀው። ይህ መልእክት የእግዚአብሔር ጽድቅ በክርስቶስ ወንጌል ተገልጧል የሚል ትልቅ ሐሳብ የተሸከመ መልእክት ነው የሮሜ መልእክት። እናንብበው። ሮሜ ምዕራፍ 1 ከቁጥር 1 ጀምሮ የተወሰኑ ቁጥሮችን አብረን እናነባለን እስከ ቁጥር 17 ድረስ አብረን እናንብብ እስኪ። ሮሜ ምዕራፍ 1 ቁጥር 1 እስከ ቁጥር 17። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን።
እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነው። ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንሁ ሁል ጊዜ ሲጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና ይህም ማለቴ በመካከላችሁ ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ሊመጣ እንዳሰቢው እስካሁን ግን እንደተከለከለው ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ይህ የመጽሐፉ መግቢያ ክፍል ስለሆነ የሮሜ መግቢያ ይባላል። ይህ ክፍል በዚህ ክፍል ጳውሎስ የተናገራቸውን ነገሮች ለመናገር ነው ክፍሉን እንድናነብ ጋበዝኳችሁ። ሮሜ በትልቁ አንድ ርዕስ ቢኖረው የእግዚአብሔር ጽድቅ የሚል ርዕስ ይሰጠዋል። የእግዚአብሔር ጽድቅ ጳውሎስ ርዕሰ ጉዳይ በዚህ መጽሐፍ ውስጥ ምንድነው ካላችሁት የሚመልሰው ይሄንን ነው። የእግዚአብሔር ጽድቅ በክርስቶስ በኩል ተገልጧል። የእግዚአብሔር ጽድቅ ተገልጧል የሚል ነው ነገር። የእግዚአብሔር ጽድቅ በክርስቶስ ወንጌል፣ ይህም ጽድቅ በክርስቶስ የሚያምኑትን ሁሉ የሚያድን የእግዚአብሔር ኃይል ነው ይለናል። የእግዚአብሔር ኃይል ነው ይለናል። እንደ ዋና ጥቅስ እንደው ከሮሜ ከ16ቱ ምዕራፍ እንደው አንድ ጥቅስ ምረጥ ብትባሉ አንድ ጥቅስ ሊጠቁም ምዕራፍ 1 ቁጥር 16 እና 17 ኪቨርስ ቁልፍ የሆነ ጥቅስ ለዚህ ለ16ቱ መጽሐፍ ምዕራፎች ቀጥሎ ለሚያብራራውም ጉዳይ ዋና ጉዳዩ ርዕሰ ጉዳዩ ያለበት ጥቅስ የቱ ጋ ነው ካላችሁኝ ቁጥር 16 እና 17ን ማንበብ ነው። እስቲ ከኔ በኋላ እኔ በያስኩት ትርጉም አብረን እናነባለን። እኔ ያልኩትን እንድትሉ በጌታ ፍቅር በትህትና ጠይቃችኋለሁ። ሮሜ ምዕራፍ 1 ቁጥር 16 እና 17 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ቁጥር 17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። የሮሜ መልእክት ዋናው ቁልፍ ጥቅስ እዚህ ጋር ነው ያለው። የእግዚአብሔር ጽድቅ በእርሱ ይገለጣል። ማብራሪያው በእርሱ ተገልጧል። የእግዚአብሔር ጽድቅ ተገልጧል በእርሱ የሚለው በክርስቶስ። ወንጌል ብሎ የሚጠራውን ደግሞ ኢየሱስን ነው ወንጌል ብሎ የሚጠራው። ወንጌል ብሎ ድነት የሚገኘው በክርስቶስ ኢየሱስ በማመን በእግዚአብሔር ጸጋ ብቻ ነው የሚለውን የሚያወራ መጽሐፍ ነው ሮሜ። ድነት የሚገኘው በአንድ መንገድ ነው። ብዙ መንገድ የለም ለመዳን፣ ብዙ መንገድ የለም። አንድ መንገድ ብቻ ነው ያለው። ያም አንድ መንገድ ምንድነው? በኢየሱስ ክርስቶስ በማመን ብቻ፣ በእግዚአብሔር ጸጋ ብቻ፣ በእምነት ብቻ፣ በጸጋ ብቻ፣ በክርስቶስ ብቻ ነው። የዛሬ 500 ዓመት አዳሲያን እነ ማርቲን ሉተር እነ ካርል እነ ጆን ካልቪን ሌሎችም የታድሶ ሰዎች በዋናነት ፒላር አድርገው የተቀበሏቸው 5 ምሰሶች አሉ። የወንጌላውያን አማኞች የትምህርት ምሰሶ ፒላርስ የሚባሉ ሶላዎች ማለት ነው። 5ቱ ሶላዎች አሁን 3ቱን ጠርቻለሁ። ከነዛ 5ቱ በአንድ አረፍተ ነገር ውስጥ እነዚያ ሶላዎች ወይ 5ቱ ብቻዎች እምነታችን የቆመበት
ምንድነው መሰረት? አምስቱ እነማን ናቸው? መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ እምነት ብቻ፣ ጸጋ ብቻ እና ክብር ለእግዚአብሔር ብቻ ናቸው። እነዚህን እናንተም ድገሟቸው፣ ደጋግማችሁ ጥሯቸው። ከነዚህ ያፈነገጠ ነገር የኛን አስተምሮ አይወክልም። ሁል ጊዜ የስልጣን ምንጭ መጽሐፍ ቅዱስ ብቻ። አንድ ሰው መጽሐፍ ቅዱስ እንዲህ ይላል ከዚህ መንገድ ተመለስ ተብሎ እምቢ ካለ በዛ ሰውዬ ለመጽሐፍ ቅዱስ ባለስልጣን አይደለም። ስለዚህ ማህበራችን አይደለም ያ ሰውዬ። ማንም ይሁን ምን መጽሐፍ ቅዱስን ተጠቅሶ የእግዚአብሔር ቃል እንዲህ ይላል አንተ አካሄድ ልክ አይደለም ተብሎ እምቢ ብሎ ከሄደ መጽሐፍ ቅዱስን የማያምን ነው፣ ማህበራችንም አይደለም ማለት ነው። መጽሐፍ ቅዱስ የበላይ ነው በእኛ ቤት። በኢትዮጵያ ቃለ ሕይወት ቤተክርስቲያን እሴቶች በሚባሉት ቫልዩስ የምንላቸው መጽሐፍ ቅዱስ እሴቶች አሉን አይደል? በር ላይ የተዘረዘሩ የሆነ ቦታ ላይ የተዘረዘሩ አሉ። የመጀመሪያው ምንድነው የሚለው? የእግዚአብሔር ቃል የበላይነት። የእግዚአብሔር ቃል የበላይ ኦቶሪቲ ኦፍ ዘ ስክሪፕቸር። ስክሪፕቸር አሎን የስልጣን ምንጭ እውነተኛውን እግዚአብሔርን የሚነግረን ትክክለኛ መጽሐፍ ቅዱስ ብቻ። 66 መጽሐፍት ያሉት 2 ኪዳናት ያሉት 66ቱ መጽሐፍ እሱ የእግዚአብሔር ቃል ብቻ በእኛ ላይ ስልጣን ያለው ነው የሚል። ሁለተኛው ክርስቶስ ብቻ። ሰው ለመዳን መካከለኛ ቢያስፈልገው አንድ ነው ያለው፣ በክርስቶስ ብቻ። ክርስቶስ ብቻ። 3 መንገድ የለም፣ 2 መንገድም የለም፣ አጋዥም የለም፣ ተባባሪም የለም። ድነት በማን በኩል ብቻ ነው? በኢየሱስ ክርስቶስ በማመን ብቻ፣ በክርስቶስ ብቻ። በምን? በእምነት ብቻ። ደግሞ ሊያድነን የሚችል የእግዚአብሔር ጸጋ ብቻ ነው። በሆነው ሁሉ ደግሞ ክብር ለእግዚአብሔር ብቻ ነው። ሶላ ስክሪፕቱራ፣ ሶላ ክርስቶ፣ ሶላ ፊዴ፣ ሶላ ግራሺያ፣ ሶላ ግሎሪያ። እነዚህ ናቸው ሶላዎቹ። በክርስቶስ በኩል በማመን በእግዚአብሔር ጸጋ ብቻ ነው ድነት የሚገኘው። ይህንን ነው የሚነግረን። የሰዓቱን መጨረሻ ባቅ ጥሩ ነበረ። አማኒ ማቆም ካለብኝ ምልክት አሳየ። እሺ ስለዚህ ሮሜ ምን ይለናል ካላችሁ በጥቅሉ ወደፊትም የሚናገሩ አሉ። እኔ 4ቱ ምዕራፎች ውስጥ ይሄንን ከደረስኩበት የሚናገረው ነው። ለመዳን አንድ መንገድ ነው ያለው፣ እርሱም በኢየሱስ ክርስቶስ በማመን በእግዚአብሔር ጸጋ ብቻ። ስለዚህ እንደዚህ ነው የዳን ነው እኛ። አሜን። ስለዚህ አንድ የዲላ ልጅ እንዲህ ብሎ ዘምሯል። ያደረኩት የለም ስለ መዳኔ፣ ያደረኩት የለም ስለ መዳኔ፣ የከፈልኩት የለም ስለ መዳኔ፣ የከፈልኩት የለም ስለ መዳኔ፣ እንዲሁ በጸጋ ዳንኩ፣ እንዲሁ በጸጋ፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ፣ እንዲሁ በነፃ ዳንኩ፣ እንዲሁ በነፃ፣ እንዲሁ በነፃ ነው፣ እንዲሁ በነፃ። ስለዚህ ጳውሎስ ምን ይለናል? ሕግን በመጠበቅ ሳይሆን በኢየሱስ በማመን ብቻ መዳን የሚገኘው ይሄንን ታዘዝና ፈጽም ከዚያ ትድናለ በሚል አስተምሮ ሳይሆን በኢየሱስ ክርስቶስ እመን ብቻ ትድናለ። የእግዚአብሔር ጸጋ ሬዲ ነው ለማዳን። ልቀበል ዌልካም ልል ዝግጁ ነው። እግዚአብሔር እጁን ዘርግቶ ይጠብቃል። አንተ ብቻ እመን፣ አንቺ ብቻ ተቀበዩ። ይሄንን ጌታ ዌልካም በዩ፣ ወደ ህይወትሽ ጋብዢው። እርሱ ሊቀበል በጸጋው ተዘጋጅተዋል። በእምነት ብቻ፣ በእግዚአብሔር ጸጋ ብቻ፣ በክርስቶስ ኢየሱስ በኩል ብቻ። ድነት ትርጉሙ ይሄ ነው። ደህንነት ማለት ምንድነው ተብላችሁ ከተጠየቃችሁ ይሄ ነው። ደህንነት ማለት በኢየሱስ ክርስቶስ በማመን ብቻ፣ በእግዚአብሔር ጸጋ ብቻ ሚዳን ስጦታ ማለት ነው። የሚገኝ ስጦታ ማለት ነው ባጭሩ። የእግዚአብሔር ጸጋ ተገልጦ የሚኖረው ሰዎችን ሁሉ ለማዳን። ስለዚህ ሮሜ ይሄንን ትልቅ ሐሳብ ይነግረናል። ሌላ 6 ነገር ቢነግራችሁ አሰለችኝም። ቅድም በጥቅሉ መልእክቶች 6 ነገር ይነግሩናል ብያቸዋል። አሁን ሮሜ ግን ሌላ 6 ነገር ይነግራቸዋል። አሁን 6 ቁጥር እንደሚወድ እንዳታስቡ። እኔ 6 ቁጥር በልዩነት የሚወድበት ምክንያት የለኝም። ግን 6 ነገሮችን ሮሜ ይነግረናል። በዋናነት ሮሜ 6 ነገሮችን ይነግረናል። አንደኛው የእግዚአብሔር ጽድቅ ተገልጧል ይለናል። የእግዚአብሔር ጽድቅ righteousness of God፣ የእግዚአብሔር ጽድቅ
የኛ ያልሆነ የእርሱ የሆነ እኛ ዋጋ ያልከፈልንበት እኛ ያልጠየቅንበት እኛ አፕላይ ያላረግንበት የእግዚአብሔር የሆነ የእግዚአብሔር ፍጹም ባህሪና የኃጢአትን ድነት ሁኔታ የሚያካትት እግዚአብሔር ፍጹም ነው። በባህሪው ኃጢአተኞችን ሊያድን የተዘጋጀ አምላክ ነው። ከሱ ጋር ትክክል የሚሆን አንድም ሰው የለም። አንድ ሰው ትክክል ሆኖ ተገኝቷል። የእግዚአብሔር ልጅ የተባለው ኢየሱስ ብቻ። እርሱን የሚያምን ሁሉ ይድናል ኃጢአተኛም ቢሆን። የመጀመሪያው የእግዚአብሔር ጽድቅ የሚል ሐሳብ ነው። ይሄ ሐረግ ነው የእግዚአብሔር ጽድቅ። ሁለተኛው በእምነት መጽደቅ የሚል ሐሳብ ይሸከማል ሮሜ። justification by faith በእምነት መጽደቅ። ለመጽደቅ መስራት ሳይሆን ማመን ነው የሚጠበቅብን። የጸደቅነው በማመን ብቻ። ስለዚህ ያመነ ሰው በትክክል በእግዚአብሔር ያመነ ሰው በነገራችን ላይ ክርስትናን ከሌሎች እምነት ከሌሎች ሃይማኖቶች ለየት የሚያደርገው ነገር ቢኖር ይሄ ነው፣ በእምነት መጽደቅ። ሌላው እምነት አሁን ብትሞት ወደ ገነት ነው ወይስ ወደ ገሃነም ነው የምትገባው ብላችሁ ቢጠይቁት የሌላ እምነት ተከታይ እርግጠኛ አይደለም። ማንም እርግጠኛ አይደለም። እስላም ከሆነ አላህ ያውቃል ይላል። ኦርቶዶክስም ከሆነ ደግሞ እግዚአብሔር ነው የሚያውቀው፣ እኔ ላውቅ አልችልም ይላል። ሌላውም ነገር ግን በጣም ብቸኛ ድኝ ያለው ብሎ እርግጠኛ ብሎ ሆኖ የሚሄድ ሃይማኖት ያለው ሰው ክርስቲያን ብቻ ነው። እስቲ አሁን ጌታ ቢመጣ እኔ እገባለሁ ድኝ ያለው ብላችሁ የምታምኑ እንደው ጌታም እኔ ጸድቅ ያለው የምትሉ እስከጃችሁን አሳይ። በሌላ ቋንቋ ጻድቅ ነኝ የምትሉ የስ በሰራ ነው ሳይሆን እሱ በሰራው ጸድቀናል፣ ጻድቃን ነን። አሜን። ጸድቀናል፣ እየተፈጸመ ነው። በጽድቅ በመዳን እውነት እኛ ፓሲቭ ነን፣ እሱ አክቲቭ ነው። ድነናል፣ ጸድቀናል። አመንን፣ አዳነን። አመንን፣ አጸደቀን። እኛ አይደለንም ጽድቃችን የሰራ ነው፣ እርሱ ነው እኛን እየሰራው። በእምነት መጽደቅ በስራ ወይም በሕግ ያልሆነ ነገር ግን በእምነት ብቻ የሆነ ጽድቅ ማለት ነው። ይሄ ሮሜ ከሚይዘው ሁለተኛው ትምህርት ነው፣ ትምህርት ጉዳይ ርዕሰ ጉዳይ ነው። ሶስተኛው ሮሜ የሚያስተምረው ርዕሰ ጉዳይ ይሄ ነው፣ የኃጢአት ዓለመቀፋዊነት፣ የኃጢአት ዓለመቀፋዊነትና የድነት አስፈላጊነት፣ ዩኒቨርሳሊቲ ኦፍ ሲን and need for salvation። የኃጢአት ዓለመቀፋዊነቱን እና የድነት አስፈላጊነት ለሰው ዘር ሁሉ። ዓለም አቀፍ የሆኑ ነገሮችን ልንገራችሁ። አንዱ ሰው ዓለም አቀፍ ነው። ሰው የትም ሀገር ሰው ነው። አሜሪካም ኢትዮጵያም ሰው ነው አይደለም? ሰው ነው። እንደዛ ነው የምናምነው። ሰው ዓለም አቀፍ ነው። ሌላው ዓለም አቀፍ ነገር ምንድነው ካላችሁ ኃጢአት ዓለም አቀፍ ነው። ኃጢአት ለየትኛውም ሰው በሽታው ነው። ኃጢአት ዓለም አቀፍ ነው፣ ዩኒቨርሳል። ነጩ ኃጢአተኛ ነው፣ ጥቁሩ ኃጢአተኛ ነው፣ ቀዩ ኃጢአተኛ ነው፣ ቢጫው ኃጢአተኛ ነው፣ ባለጸጋውም ኃጢአተኛ ነው፣ ደሃውም ኃጢአተኛ ነው፣ የተማረውም ኃጢአተኛ ነው፣ ምንም ያልተማረም ኃጢአተኛ ነው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏል። ምዕራፍ 3 ላይ እንደርስበት ነው፣ እንደርስበታለን። እሱን ቢትዊን ላይንስ እንመጣለን። አሁን እየነገርኩ ያለሁት ሮሜን ነው እያስተዋወቅኩ ያለው። የኃጢአት ዓለም አቀፋዊነት፣ ሁሉም የሰው ዘር ኃጢአተኛ ነው። ለዚህ ኃጢአተኛው የሰው ዘር ድነት ያስፈልገዋል። ለመዳን ደግሞ አንድ መንገድ ብቻ አለ። እርሱ ማን ነው? ኢየሱስ ክርስቶስን ማመን ብቻ። እግዚአብሔር ያዘጋጀው አንድ መንገድ ብቻ አለ። እሱ ላይ እንድንቆም። አራተኛው የወንጌል ኃይል የሚል ነው። ፓወር ኦፍ ጋድ ጋስፕል፣ የወንጌል ኃይል። ሰው ለመዳን ወንጌልን መስማት አለበት። ወንጌል ሊሰበክ ይገባል። ይሄንን ምዕራፍ 10 ላይ ሮሜ ደግሞ ጳውሎስ ያነሳል። ወደ ኋላ ስትሄድ ሮሜ 10 ላይ ያነሳል። ኢሳይያስን ጭምር ይጠቅሳል። ሰዎች መስማት አለባቸው ለማመን። ምክንያቱም እምነት ከምንድን ነው? መስማት ነው። መስማትም በእግዚአብሔር ቃል ነው። ለመስማት ደግሞ ሰዎች ማሰማት አለባቸው። ለማሰማት መላክ አለባቸው። ሚሽን ነው ይሄ የሚያነሳው ዘሮሜ 10 ነው። ሰዎች መስማት አለባቸው። በማን ይስሙ? ሰዎች መላክ አለባቸው። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔርን ቃል የሰማ የእግዚአብሔርን ቃል የተቀበለ ሰው እንዲህ ሊያደርግ ይገባል። ኢየሱስ ክርስቶስ ጌታ እንደሆነ በአፉ መመስከር፣ እግዚአብሔር ከሙታን እንዳስነሳው በልቡ ማመን ይገባል። ሲመሰክር ሲያምን ይድናል፣ ደግሞም በልቡ ሲያምን ይጸድቃል።
በአፉ ሲመሰክር ይድናል፣ በልቡ ሲያምን ይጸድቃል። ስለዚህ የወንጌልን ኃይል ነው የሚናገረው። ወንጌል ሲሰበክ የኃጢአት ኃይል ይደክማል። ወንጌል ሲሰበክ ምሽግ ይፈርሳል። ወንጌል ሲሰበክ የሰይጣን ምሽግ የዚህ ዓለም ሲስተም ይፈርሳል። የእግዚአብሔር መንግስት ይገነባል። ወንጌል ኃያል ነው። ወንጌል ኃያል ነው። ብዙዎችን ያሸነፈ ብዙዎችን ይህንን ጳውሎስን ራሱ አሸንፎት የወንጌል ሰባኪ ያደረገ ወንጌል አሳዳጅ የነበረውን የሕግ አዋቂ ጀግና ፍቃድ ያለው አሳዳጅ ጦረኛ ኃይለኛ ሰው በአህያው ላይ ቁጭ ብሎ ወይም በጋማ ከብቱ ላይ ቁጭ ብሎ ሰዎችን የሚያፈናቅል ቤተክርስቲያንን የሚያፈርስ የነበረውን በመንገድ በደማስቆ መንገድ ላይ ቆሞ የተገናኘው ስለምን ታሳድደኛለህ አንተ ሳውል ብሎ በቤት ስሙ ጠርቶት ስለምን ታሳድደኛለህ ብሎ ፊቱ ላይ አይኑ ላይ ያበራበት ያ የትንሳኤው ጉልበት ኢየሱስ ክርስቶስ ፊት ለፊቱ ላይ ሲቆምበት ማየት አቅቶት ወደቀ። ማን አንተ መች ነካው? እኔ ጌታ ሆይ አንተን መች ነካው አለ። የምታሳድደው እኮ እኔን ነው አለ። እኔን ነው አንተ ወንጌል ነህ? አዎ እኔ ወንጌል ነኝ። ወንጌል እርሱ ወንጌል ኃይለኛ ነው። ወንጌል የትኛውንም ኃጢአተኛ ነፃ ያወጣ። ጳውሎስ ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ይላል። ወንጌል ጳውሎስን ካዳነ ማንንም ያድናል ማለት ነው። እኔን ካዳነ ማንንም ያድናል። ወንጌል ኃይለኛ ነው። ኢየሱስ ያድናል ተብሎ የጨለማ ምሽግ ይፈርሳል። ሊዘገይ ይችላል፣ ሊቆይ ይችላል፣ ወርፍ ሊፈጅ ይችላል፣ ዓመት ሊፈጅ ይችላል። ወንጌል ብቻ ይሰበክ። ኃይል አለው ወንጌል ውስጥ። ኢየሱስ ያድናል የሚል ብቻ በጆሮ ይግባ። ወንጌል ኃይል አለው። ሃይስኩል የተማርኩት ሀላባ ቁሊቶ የሚባልበት ከተማ ነው እና እዛ አንድ ሾፌር አለ፣ ወንጌል የሚመሰክር ሾፌር አለ። ቁጥር 2 ቃለ ሕይወት ቤተክርስቲያን አሁንም ዲያቆን ነው ያ ሰው እና ሁሉ ጊዜ ይሰብካል። በመስኮት ቅጥቅጥ መኪና እየነዳ እንደዚህ ወጥቶ ኢየሱስ ያድናል ይላል። ሻሽ ያሰሩትን እዛ አካባቢ ያሉት አቺ ጩሌ ኢየሱስ ያድናል ብሎ ይላል። ከዛ አንዳንድ ጊዜ ቆም አድርጎ ደግሞ ይቀጥላል። ኢየሱስ ያድናል፣ ኢየሱስ ይወድሻል፣ ቶሎ ቶሎ ነው የሚናገረው። አንዷ እንደዚህ ስል ጆሮዋን ድፍን አደረገች እንደዚህ ላለመስማት። ኢየሱስ ያድናል፣ ኢየሱስ ይወድሻል ስል ድፍን አደረገች እንዳይቀጥል። ከዛ ወይኔ ብሎ ተናደደና ትንሽ ቆይቶ ደግሞ የስ አለ መልሶ። ለምንስ እንዳልኩ ታውቃላችሁ አለ። መንፈስ ቅዱስ እንዲህ ያለኝ አለ፣ የገባው እንዳይወጣ ነው ጆሮዋን የዘጋችው አለ። አንዴ የገባው እርሱ የሆነ ቀን ፍሬ ያወጣ። ኢየሱስ ጌታ ነው። ወንጌል ኃይል አለው። እኛ እኮ ከቤተሰብ ጀምሮ ስለመጣን ኃይሉንም በደንብ ኤክስፒሪየንስ አላደረግንም። ኢንካውንተር ያደረጉት ያውቁታል። ከጫት ቤት፣ ከሱስ ቤት፣ ከመጠጥ ቤት፣ ከዝሙት ቤት፣ ከክፉ ጨለማ ዓለም ተናጥቆ ወንጌል ያመጣቸው ይገባቸዋል። እኛ ክርስቲያን እናት ክርስቲያን አባት ወልዶን ቃለ ሕይወት ውስጥ አድገን ስለመጣን ልዩነቱንም አናውቀውም። ወንጌል ኃያል ነው። ወንጌል ጳውሎስን ሰው አድርጎታል፣ ሰባኪ አድርጎታል፣ የወንጌል ተሰዳጅ አድርጎታል አሳዳጁን። ወንጌል ኃያል ነው። የወንጌልን ኃይል ነው የሚነግረን አንዱ። እንደውም እንዲህ ይላል አይደል? ቅድም ባነበብነው ዋናው ቁጥር ላይ ቁጥር 17 ላይ ቁጥር 16 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለማዳን ነው። ወንጌል ያድናል። አምስተኛው መታደስና ቅዱስ አኗኗር የሚል ነው። ሮሜ የሚነግረን መታደስና ቅዱስ አኗኗር። ትራንስፎርሜሽን ኤንድ ሆሊ ሊቪንግ። ወንጌል ማይንድን ትራንስፎርም ያደርጋል። አእምሮን ይቀይራል፣ ለበጎ ይቀይራል። ወንጌልን ያነበበ ሰው አእምሮ ይቀየራል፣ ህይወቱ ይቀየራል። ሰው ወንጌል እያነበበ የእግዚአብሔርን ቃል እያነበበ ወንጌል እየሰማ እንደነበረ መቀጠል አይችልም። ትራንስፎርም ያደርጋል የሰውን ህይወት። አንድ ሚስዮናዊ በአንድ መጋቢያን ጉባኤ ላይ አዲስ አበባ የቃለ ሕይወት ቤተክርስቲያን የመጋቢያን ጉባኤ አንድ ኮንፈረንስ ነበር 2000 ላይ ሚሊኒየም አዳራሽ። እዛ ባለሁበት አንድ ሚስዮናዊ ይህንን ምሳሌ ተናገረ። ወንጌል እየሰበከ አጫጭር መጽሐፍ ቅዱሶችን ይዞ እየሰጠ ያልፋል እና አንድ ኢብድ ኦልሞስት ኢብድ ማለት በሚቻል ደረጃ ጎዳና ላይ የሚኖር የተቦጫጨቀ ልብስ የለበሰ ንጹህ ያልሆነ የቆሸሸ ሰው ሲጋራ እያጨሰ ነበር እና እሱን ለመመስከር ጠጋ አለ። እዛ ጠጋ ብሎ እየመሰከረ እያለ ሚስዮናዊው ሰውየው የሚናገረውን ትቶ መጽሐፍ እጁ ላይ ያለውን አጭር መጽሐፍ ብቻ ያያል ዝም ብሎ እና መጽሐፉን ብቻ ያያል። ግራ ገብቶ ጠየቀው፣ ምን ሆነ ነው መጽሐፉን ብቻ የምታየው ሲል መጽሐፏ ታምራለች ይላል ስለው ጠቅልሎ ሲጋራ ለማጨስ ትመቻለች ይላል። አጭሯ መጽሐፍ አለች አይደል? አዲስ ኪዳን የምትባለው
ጠቅልሎ ምን ለማድረግ ሲጋራ ለማጨስ ትመቻለች ይለዋል። እና ሚስዮናዊው እንዲህ አለ፣ እኔ ልሰጥ ቃል እገባለሁ ሲጋራ እንድታጨስ፣ አንተ ደግሞ አንድ ነገር ልታደርግ ቃል ግባልኝ አለው። ከማጨሲ በፊት ልታነበው ያንን የምታጨስበትን ገጽ ልታነበው ቃል ግባልኝ አለ። ተስማሙ። እሺ ማንበብ ትችላለህ? አነባለሁ። ከፈለክ አሁን ላሳይ ብሎ ይኸው ማቴዎስ ምዕራፍ 1 ቁጥር 1 ጀምሮ ማንበብ ጀመረ። በቃ ከመጠቅለል በፊት አንዱን ገጽ ከመቅደድ በፊት ፊቱንም ጀርባውንም አንብበው፣ ከዛ በኋላ መጠጣት ትችላለህ አለው። ሲጋራውን ማጨስ ትችላለህ አለው። ከዛ በዛ ስምምነት ወሰደ። ቃሉን ጠብቋል። የኛው አጨሹ ማቴዎስን እያነበበ እያጨሰ ጨረሰ። ከዛ ቀጥሎ ያለው መጽሐፍ ማን ነበረ? ማርቆስንም እንደዛው ጨረሰ። ሉቃስንም ጨረሰ። ዮሐንስ ወንጌል የመጀመሪያውን ገጽ ጨረሰ። በሁለተኛው ገጽ ቅድም ባነበብኩት ቁጥር ላይ ቆም። ምዕራፍ 3 ቁጥር 16 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና እንዲህም ሆኜ ይወደኛል አለ። መጽሐፉን ቀድጄ ጠጥቼ ማጨሸበትም ይወደኛል። እንዲህም ሆኖ ተናገረው። ያ ያነበበው መጽሐፍ በውስጡ መንቀሳቀስ ጀመረ። እግዚአብሔር መንፈስ ያንን ማስታወስ ጀመረ። ይወድሃል አለው። ማቴዎስን አጭሰሃል፣ ይወድሃል። ማርቆስንም አድርጋል፣ ይወድሃል። ዮሐንስን ይወድሃል አለው። አቆመ። ከዛ በኋላ ማጨስ አቁሞ ማንበቡን ቀጠለ። ጨረሰ። ዮሐንስ ወንጌልን ጨረሰው። በመደዳ ጨረሰው ዮሐንስ ወንጌልን። ከዛ በኋላ ቤተ ክርስቲያን ያለበት ፍለጋ ሄደ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ይቀበላለሁ አለ። የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ኃይል አለው። ማይንድን ትራንስፎርም ያደርጋል፣ ይቀይራል። ሰው ቃሉን አንብቦ እንዴት እንደነበረ ይቀጥላል። እንዴት ዘሴም ሆኖ ይቀጥላል። ሚዘሙት ከሆነ ሚዋሽ ከሆነ ዘረኛ ከሆነ እንደነበረ እንዴት ከቃሉ ጋር እየኖረ መቀጠል ይችላል? አይሆንም። የእግዚአብሔር ቃል የሰዎችን ሕይወት ለበጎ ይቀይራል። በመደዳ መማራችሁን ውደዱት። በመደዳ የእግዚአብሔርን ቃል ማጥናታችሁን ውደዱት። ላቭ ኢት ዱ ኢት አጌን ኤንድ አጌን። ደግማችሁ ደጋግማችሁ አድርጉት። የእግዚአብሔር ቃል ሕይወትን ይቀይራል። እኔ ምስክር ነኝ። መታደስና ቅዱስ አኗኗርን በሕይወታችን ያመጣል። ይሄ ሮሜ የሚነግረን ነው። ከምዕራፍ 12 ጀምሮ ይሄንን ይነግረናል። ከምዕራፍ 1 እስከ 11 መጨረሻ እስከ 4 የዘረዘርኩትን ይነግረንና ከ12 ጀምሮ መታደስና ቅዱስ አኗኗርን ደግሞ ያስተምረናል እስከ ምዕራፍ 16 ድረስ። ስድስተኛውና የመጨረሻው ለዛሬ ምሽት የእግዚአብሔር እቅድ የሚል ሐሳብ አለው። የእግዚአብሔር እቅድ ጋድስ ፕላን። እግዚአብሔር በክርስቶስ በማመን የመጣውን ሁሉ ለማዳን አቅዷል። በክርስቶስ ኢየሱስ ብቻ አምኖ ይምጣ፣ ማንንም ይቀበላል። አሜን ነው። ማንንም ነው አልኳችሁ። ማን ይመጣል ያውቃል። ፕሪዲስቲኔሽን ውስጥ እንዳይገቡብኝ ነው። አንዳንዱ ከካልቪን ትምህርት ጋር ፕሪዲስቲኔሽንም አለ አይደለ? ማን እንደሚመጣ እግዚአብሔር በሱ ፎር ናውሌጅ ያውቃል። ሂ ኢዝ ኦምኒሴንት፣ ሁሉን አዋቂ ነው። እግዚአብሔር ያውቃል ማን ይመጣል ማን አይመጣም ያውቃል። እገሌና እገሌ አትምጣ ግን ብሎ ወስኗል ብዬ እኔ አላም። እገሌና እገሌ አትምጣ ብሎ ወስኗል ብዬ አላም። ማን እንደሚመጣና ማን እንደማይመጣ ያውቃል። ማን መቼ እንደሚክደው እኮ ያውቃል አይደል እንዴ? ጴጥሮስ ሲፎክር ሁሉ ቢተው እኔ አልተውህም ሲል አንተ ነህ እንደውም ዶሮ ሳይጮህ ስንቴ የምትክደኝ? ሶስቴ የምትክደኝ። የኛን ነገ ያውቃል። የዓለምን ነገ ያውቃል። ቀጣይ የቀረውን ዘመን ምን ሊፈጸም እንደሚችል ያውቃል። ዳዊት ለዚህ ነው መዝሙር 139 ላይ መቀመጤንና መነሳቴን ከሩቅ አወቂ። የት ጀምረን የት እንደምንጨርስ እግዚአብሔር ያውቀናል። በእግዚአብሔር በዘላለሙ ዕውቀት በሁሉን አዋቂነቱ የምንሆነው ሁሉ ይታወቃል፣ የሚሆነው ሁሉ ይታወቃል። ነገር ግን አንድ እቅድ አለው። በክርስቶስ በኩል የመጣውን ሁሉ የማዳን እቅድ አለ። ማንም ይምጣ ማንም የሚል ቃል አለ የለም? ማንም እነ እንትና አላለ። ከዚህ መልስ ይድናሉ ከዚያ መልስ ሲኦል አላለም። ማንም በክርስቶስ ኢየሱስ ቢያምን የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። ማንም ያስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ከዚያስ ለሚያምን ሁሉ። ሮሜ 8ን ስትማሩ አጥኑበት፣ ተጠያየቁበት። የእግዚአብሔርን ሁሉን አዋቂነት ለእግዚአብሔር ሁሉም ነገር አሁን ነው። በነገራችን ላይ ለእግዚአብሔር ፓስት ቴንስ ፊውቸር ቴንስ የለውም። ሁሉም ነገር አሁን ነው። እግዚአብሔር አሁን እንዳለ ሁሉ ነገር አሁን ነው ለእግዚአብሔር ሁሉ ነገር። ስለዚህ የእግዚአብሔር እቅድ ምንድነው ካላችሁ ለአይሁድም ለአሕዛብም በክርስቶስ ብቻ ይመን ወደ እግዚአብሔር መንግስት የማስገባት እቅድ አለው። ይሄንን ነው የሚነግረን። የእግዚአብሔርን ፕላን ይነግረናል። ሮሜ ምዕራፍ 12
ጀምሮ በሚናገረው ክፍሎች እነዚህን እያብራራ ይቀጥላል። በተለይ ምዕራፍ 9 10 እና 11ን ስታነቡ ለአይሁድ ሕዝብ ራሱ እግዚአብሔር ያለውን ፕላን ይነግረናል። የእግዚአብሔርን እቅድ እግዚአብሔር ፈጽሞ ጥሏቸዋልን ይላል። በክርስቶስ የሚመጡበት አንድ ቀን በእርሱ በኩል አምነው ወደ እግዚአብሔር መንግስት የሚቀላቀሉበት ጊዜ ይመጣል። ፉሊ አሁን ፊታቸውን ወደ ከኢየሱስ ወደ ጀርባ የሰጡት አንድ ቀን ንጉሳችን እውነተኛው መሲህ ለካ አንተ ነበርክ ብለው ፊታቸውን የሚያዞሩበት ቀን ይመጣል። ከነርሱም የሚድኑ አሉ። እግዚአብሔር ፕላኑ ምንድነው ካላችሁ ሰውን ሁሉ የማዳን አሜን። ጳውሎስ ይህንን በጢሞቴዎስም ላይ ተናግሯል አይደለም? ሁሉ ሊድኑ በሚወድ በእግዚአብሔር ዓይኖች ፊት ይህ መልካም ነው ይላል። ስለ ጸሎት እየተናገረ ጢሞቴዎስ ምዕራፍ 2 ሁሉ ሊድኑ በሚወድ በእግዚአብሔር ፊት ሁሉ እንዲድኑ እግዚአብሔር ይፈልጋል። የተወሰነ ዘር እንዲድን የተወሰነ ዘር እንዲቀር እግዚአብሔር አላቀደም። እቅዱ ሁሉ እንዲድን ነው። ነገር ግን ማን ይድናል ማን አይድንም የእግዚአብሔር ሁሉን አዋቂነት ውስጥ ስላለ ስለ እግዚአብሔር እኛንን ማናውቀው እግዚአብሔር ያውቃል። አሜን። ውሳኔው ምንድነው ካላችሁ ታዲያ የወሰነው ምንድነው? አስቀድሞ ወስኗል የምትሉ ምንድነው ካላችሁ በክርስቶስ ኢየሱስ የሚመጡትን ለመቀበል ወሰነ። በኢየሱስ ብቻ ይምጡ እንጂ እግዚአብሔር ይቀበላቸዋል። አሜን። ስለዚህ እነሱ ደግሞ እንዲመጡ እግዚአብሔር ልባቸውን ይቀሰቅሳል፣ ወንጌል ያሰማቸዋል። እግዚአብሔር ታላቅ ነገር ያደርጋል። ክብር ለእግዚአብሔር ይሁን። ሮሜን በዚህ መልኩ እንቀጥላለን። እያንዳንዱን መስመር በመስመር ማጥናታችንን ምዕራፍ 1 የዛሬ ሳምንት፣ ምዕራፍ 2 እያለን በቀሩን 4 ሳምንታት ውስጥ እያንዳንዱን ምዕራፍ እንማራለን። ክብር ለእግዚአብሔር ይሁን። አሜን። አንድ ያችን ጥቅስ ደግመን እናንብባት። ከኔ በኋላ ቆመን አብረን እንበላት። ቆመን እናውጅ። እኔ እያነበብኩ ቁጥር 16 እና 17ን እናንተም አብራችሁ ከኔ በኋላ ታነባላችሁ። በወንጌል አላፍርምና ከዚህ የተሻለ ድምጽ ካለ ከእንደገና እንላለን። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ እደግማለሁ፣ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ለእርሱ ከዘላለም እስከ ዘላለም ክብር ይሁንለት። ሃሌሉያ። ማስታወሻዎቻችን ቁጭ አድርገን ለጌታ ክብር እናጨበጭባለን። ማስታወሻችን አስቀምጠን ጌታን በእልልታችን በጭብጨባችን ከፍ እናደርገዋለን። ሃሌሉያ። ንጉሳችን ክብር ይገባሃል። ጌታችን ክብር ይገባሃል። አንተ ታላቅ ነህ። ስለ ፍቅርህ እናመሰግንሃለን። ስለ ተሰዋህልን እናመሰግንሃለን። ስላዳንከን እናመሰግንሃለን። በነጻት ስላዳንከን እናመሰግንሃለን። ክብርን እንሰጥሃለን። ሁል ጊዜ እናመልክሃለን፣ እናከብርሃለን። ክብር ይገባሃል። ንጉሥ ሆይ ንገስልን፣ ንጉሥ ሆይ ንገስልን። አንተ ሺህ ዓመት አይደለም ለዘላለም ንገስ። ንጉሥ መስዋዕት የሆንክልን የእግዚአብሔር በግ መስቀል ላይ ስለኛ የተሰቀልህ የኛን ደሞዝ አንተ ወስደህ የማይገባንን ምሕረትና ሕይወት የሰጠህን ጌታችን ኢየሱስ ስም የተባረከ ይሁን። ስለኛ የከፈልከውን ውለታ መቼም አንረሳም። ሁል ጊዜ እናስታውሰዋለን። ጌታ ሆይ ስለ መስቀል እናመሰግንሃለን። ለኛ ስለከፈልከው ዋጋ ሁል ጊዜ እናመሰግንሃለን። የእግዚአብሔርን ጽድቅ ገለጥክልን። የእግዚአብሔር ትክክለኛ የሆነ ሕይወት ተገለጠልን። የእግዚአብሔር ጽድቅ በክርስቶስ ኢየሱስ በራልን። እኛ ኃጢአተኞች በኃጢአት የተጨማለቅን ያለ ልዩነት ሁላችንም የተበላሸን ነበርን። ሕግ ያለው እስራኤልም ሕግ የሌለን እኛም ሁላችንም ኃጢአተኞች ነበርን። ነገር ግን የእግዚአብሔር ጽድቅ ሆነ ኢየሱስ ተገለጥክ። የኛን ኃጢአት አንተ ወስደ፣ የኛን ሞት አንተ ወስደ፣ ያንተን ጽድቅና ሕይወት ሰጠህን። በጽድቅ እንድንመላለስ በትክክል እንድንኖር አኗኗራችን የተባረከ እንዲሆን ሕይወታችን ተለወጠ። ስም ይባረክ። ያስተሳሰብ ለውጥ፣ ያነጋገር ለውጥ፣ ያኗኗር ለውጥ፣ የአድራሻ ለውጥ ተካሄደ በሕይወታችን። እናመሰግንሃለን።
እናመሰግንሃለን። ክብር ላንተ ብቻ ይሁን። ሃሌሉያ። ጌታ ሆይ በቃልህ እንድንኖር እርዳን። ቃልህ ያንተ ቃል በሕይወታችን በእምነት እንዲዋሃድ አግዘን። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ ተጽፏል ለሌሎች። እኛ ግን እንደዚህ እንዳይሆንብን እንለምንሃለን። በእምነት በውስጣችን ይህ ቃል ይዋሃድልን፣ ይጥቀመን። ጌታ ሆይ ይህ ቃል ይጥቀመን፣ ለአኗኗራችን ይጥቀመን፣ ለኑሯችን ይጥቀመን፣ ለፈውሳችን ይጥቀመን፣ ለታምራትና ለድንቅ ይጥቀመን፣ ሌሎችን ለማዳን ሰዎችን ከሲኦል ለማስጣል ይጥቀመን። ጌታ ሆይ ይህ ቃል ለወጣቶች፣ ለወንድሞቼ፣ ለእህቶቼ፣ ለአባቶች፣ ለእናቶች በዚህ ላሉ ሁሉ ለሰሙ ሁሉ በሕይወታቸው ይጥቀማቸው። ይህ ቃል እንዳይጠቅመን ሊያደርግ የወጣ የትኛውም ወፍ ለቅሞ የሚወስድ በጌታ በኢየሱስ ስም ከመንገዳችን ይራቅ። የእግዚአብሔር ጸጋ ከእያንዳንዱ ጋር እንዲሆን ጸልያለሁ። ይህንን መማር የጀመርነውን መጽሐፍ ጌታ ሆይ አሁንም መማሩን መቀጠል እንድንችል ጸጋህን አብዛልን። መንፈስ ቅዱስ አትለየን። በጌታችን በመድኃኒታችን በኢየሱስ ስም አሜን።